ግን ሸሪካ ነው። የሸሪካ ሲሆን ደግሞ የሚከፍሉበት ሜትድ ለም 5000 ከኛ ጋር የነበራችሁ ሰዎች አይታችኋል። ስለ እህታችን ሰሞኑን ባየሁት በታዘብኩት ነገር አንድ ነገር ልበል። የታዘብኩት ነገር ምንም አይነት ችግር ቢገጥመኝ ችግሬን ለሰዎች መናገር ይቀርፉልኛል ብዬ ለማምናቸው ሰዎች እንኳን መናገር እንደሌለብኝ ነው የተረዳሁት ከአላህ በስተቀር። ያልኳችሁ ያላችሁ እህቶች ለኔ ብላችሁ ተጨንቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦች ያገር ልጆች እህት ወንድሞች ሁላችሁንም ሰላም ብያለሁ። በመላ ዓለማችን ምድራችን ዳርቻ ሆናችሁ ይሄን ቪዲዮ የምትከታተሉ ውድ ቤተሰቦች ባላችሁበት አላህ ይጠብቃችሁ። በመጀመሪያ አላህ እኔንም እናንተንም ሁላችንም የሰው ፊት እንዳያሳየን። ይሄን የሰው ፊት እንዳያሳየን ማለት በርግጥ ክብደቱን አሁን ነው እያወቅኩት ሲያስኩ ግን ከኡስታዝ አብዱል መጂድ አላህ ይርሐመውና በርካቶቻችሁ ታውቁታላችሁ እንደታመመ በካንሰር ወደ ውጭ ሄዶ መታከም አለበት ተብሎ ከሳውዲ አረቢያ ሪያድ ወደ ሀገር ሊገባ ባለ ሰዓት የሰው እጅ እንዳያሳየ ዱአ አድርጉልኝ ብሎ ነበርና አሁን ነው እያወቅኩት የመጣሁትና ያማራም ለኮኪ እንግዲህ ለኮኪ እምብተይ ነው የምትባለው አንዳንድ ጀግና እህት ወንድሞቻችን ብር እያሰባሰቡላት ይገኛል። ያን ብቻ አይደለም አንድ ትልቅ ሰርፕራይዝ አላት። ግን ሁላችሁንም እገዛ ትፈልጋለች። የኻሊድ ወንድም ማነው የወንድም ኻሊድ ፋውንዴሽን 500,000 ፎሎወር ከገባበት ቲክቶክ 500,000 ለሷ ሊሰጣት ቃል ገብቷል ማለት ነው። እሱም ታውቁታላችሁ። ያሁለታ እንኳን ያንን የዋስብር ኡስታዝ አወክር አህመድ ነው የከፈለልኝ ብሏል። ግን እሷን ለማገዝ ሲል ብቻ ነው። ይሄ እንዳለ ሆኖ እንግዲህ በናስር አኖሌ ቤት አንተና ማታ ብር ሲሰበሰብላት አምሽቷል። የምትፈልገው 50,000 ሪያል አካባቢ ነው። ለማንኛውም ቪዲዮዎችን ልጋብዛችሁ ያሉትን መረጃ ታውታላችሁ። ላይክ ሰብስክራይብ ሼር ያደረጋችሁ ወደ 100,000 ጉዞ ጀምረናል። እንግዲህ 100,000 ላይ ደግሞ ኬክ አብረን የምንቆርስ ያድርገን። ሰብስክራይብ ካላደረክ በግድሽ ሰብስክራይብ አድርጉ ማለት በወዳችሁ። ሰላም አለይኩም። ቪዲዮ ልጋብዛችሁ። ያልኳችሁ ያላችሁ እህቶች ለኔ ብላችሁ ተጨንቃችሁ እዚህ ሚዲያ እንዲመጣ ያደረጋችሁ በኔ ሰበብ ብዙ ነገር የሆናችሁ በመጀመሪያ አፉታ ጠይቃለሁ። ብዙ ወንድሞች እንዳላችሁኝ ብዙ እህቶች እንዳላችሁኝ ነው ያሳወቃችሁኝ። ባለማወቅ ይሆናል ብለን እንለፈው የተናገሩን ጀጅ ያደረጉን እህቶች ወንድሞች ባለማወቅ ነው። ምናልባትም የኔን ጫማ ስላረገጡ ነው ብለን እናስበውና ግን አላህ ኸይር አለው። ለብዙ አመታት በስጁድ ውስጥ የለመነው ዱዓ እንደማይዘገይ ነው አላህ ያሳየንና አላህ ባሪያውን ጥሎ አይጥልም። አላህ ኸይር አለው። አላህ ኸይር አለው። ሁሌም አላህ ኸይር አለውና አላህ ናተው والله العظيم አላህ ባይሰጠን ኖሮ ለምን እንሰጣችኋለሁ አይለንም ነበርና አላህ ኸይር አለው። አላህ ባሪያውን አይጥልምና አልহামዱሊላህ ረቢል ዓለሚን ሰላም ላደረገኝ ሙስሊም ላደረገኝ ሁሉ ነገሮች ሲመጡ አልহামዱሊላህ ብዬ እንዳለፍ ያደረገው ልቤን በርደን ወሰላም ላደረገልኝ ጌታዬ አልহামዱሊላህ ረቢል ዓለሚን አልহামዱሊላህ ጀዛኩሙላሁ ኸይር። ሰው እንዳለኝ ካጠገቤ ሰው እንዳለኝ እንዲሰማኝ ስላደረጋችሁኝ አላህ ያክብራችሁ፣ አላህ ይውደዳችሁ። የሰው ፊት በምንም አይነት ተአምር አላህ ያሳያችሁ። ዳይመን ወአበደን ምለምነው አላህ የሰው ፊት ያሳያችሁ። አላህ የሰው ፊት ያሳያችሁ ያ ረብል ዓለሚን ጀዛኩሙላሁ ኸይር። ናስር ትንሽ ለማለት ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰሞኑን ባየሁት በታዘብኩት ነገር አንድ ነገር ልበል። የታዘብኩት ነገር ምንም አይነት ችግር ቢገጥመኝ ችግሬን ለሰዎች መናገር ይቀርፉልኛል ብዬ ለማምናቸው ሰዎች እንኳን መናገር እንደሌለብኝ ነው የተረዳሁት ከአላህ በስተቀር። ሰው ልጅ ምንም አይነት ደግ ብትሆንለት፣ ምንም ብትለፋለት፣ ምንም ብትሰራለት በእሾህ ምላዙ መዋጋቱ አይቀርም። በነገራችን ላይ በዚህ ሰሞን ላይ በዚች ልጅ ምክንያት ስትንጨረጨሩ የነበራችሁ እህቶቻችን በተለይ ሳውዲ አረቢያ ያላችሁ አረብ ሀገር የምትኖሩ እህቶች በረጂነት ተታወቁ የነበራችሁ ንግግራችሁ ሁሉ የከረፋ ከዚህ በፊት በረዳችሁት ሁሉ የተቆጫችሁ ይመስል ነበር ስትናገር የነበራችሁት። አንድ ሰው እንዲህ ቸግሮኛል ብሎ አደባባይ ከወጣ መርዳት ከቻልክ መርዳት፣ አለመርዳት ከፈለክ መርዳት፣ ካልቻልክ ደግሞ አለመርዳት፣ እንዲሁም ሌሎች እንዳይረዷት ከፈለክ ደግሞ ወጥተህ በስርዓት በቃ እንዳትረዱ
ምናምን ብለህ መናገር ነው እንጂ አነካክቶ ራሳችሁ ሰድባችሁ ለሰዳቢ አጋልጣችሁ የሰጣችሁ ክፉዎች ናችሁ የሆናችሁት። የብዙ ሰው በተለይ በሃይማኖታዊ ስራዎች ነበር ተሰማርታ የነበረችው። በተቃራኒ ወገን ላሉ ሰዎች አሳልፋችሁ ሰጣችሁ መሳለቂያ ለማድረግ ሞከራችሁ። ግን አላህ ጥሎ አልጣላትም። በርካታ ወንድሞች ዛሬ ተሰባስበው እህቶችም ተሰባስበው ያቅማቸውን ሊያደርጉ ችለዋል። በተለይ አንዳንድ እሾህ ምላስ የሆናችሁ ሴቶች በሴት ልጅ ላይ በዚህ ደረጃ እንደዚህ ወጥቶ መውረድ ትክክል አይደለም። እኔን ገብታችሁ መሳደብ ትችላላችሁ፣ ግን ያደረጋችሁት ነገር ምንም ልክ አይደለም። አለመርዳት መብትሽ ነው። ድሮ ትረጂ በነበረው ነገር ተኩራርተሽ እኛ የአረብ ሀገር ሴቶች ለሰው ነው የምንኖረው ማን ኑር ያለሽ? እንደውም ሲጀመር ልንገርሽ መረዳት ያሌለባቸው ስትረጂ ኖረሻል። እውነት ለመናገር ስንት ተናግሬያለሁ። እኔ ራሴ በዚህ ጉዳይ ላይ ቪዲዮ ሰርቻለሁ። ለብዙ አጭበርባሪዎች ኑሯቸው ስታደላዲ ኖረሻል። ትክክለኛ ተረጂ ሲመጣ ግን ምላስሽ ረዝሞ ከዚህ በፊት የሰራሻትን ጥቃቅን ስራ እንኳን የሚያበላሽ ወሬ ስታወሪ ነበር። አለዲናቸው ብዙ ሲለፉ የነበሩ ወንድሞችን አሳልፈሽ ሰጥተሽ ተሳድበሽ ለተሳዳቢ አሳልፈሽ ሰጥተሻል። በጣም ታሳዝናላችሁ። ግን ከናንተ አይነት ረጂ እንደኔ አይነት የማይረዳ ሰው ይሻላችኋል። አትሊስት እኔ ባረዳ እንኳን ሊረዱ የሚመጡ ሰዎችን በዚህ ደረጃ ወጥቼ ተሳድቤ ለተሳዳቢ አሳልፌ አልሰጥም። እና በመርዳት ነው የምንታወቀው ምናምን ለሰው ብለሽ አይደለም ስትረጂ የነበረው። በመርዳትሽ የተቆጨሽ አስመሰለሽ ነበር ስትናገር የነበረ። ስትረጂ የነበረው ለሰው ብለሽ ከነበረ እርዳታሽ ሁሉ ከንቱ ገብቷል። ከእንግዲህ በኋላ ደግሞ ስትረዱ እንዳናያችሁ ቁንቁና ወደ እሷ ይመጡ ነበር አስተባብሪልን የሚል ማለት ነው። የራሷን ሀጃ ወደ ኋላ አስቀምጣ እነዚህ ነገሮች ስታሳካ ነበር። ለዛ ደግሞ ማንም ሳይመሰክርላት የራሷ ፔጅ ይመሰክራል። እናንተም ታውቃላችሁ። የራሷን ችግር ወደ ጎን አድርጋ ቆይ አሁን ላይ የአይታሞች ጉዳይ አለ፣ ቆይ አሁን ላይ ደግሞ የሚሰራ መስጂድ አለ፣ አሁን ላይ ደግሞ ለዚህ መስጂድ ያስፈልገዋል እንከን መሆንን አልሻም በሚል ኬዙ ወደ ኋላ አስቀርተዋለች። ያ ደግሞ ስህተት አይደለም። አልሐምዱሊላህ ነገሮችን ተርቲብ መስጠቷ። ጉዳዩ የሆነው ምንድነው የእሷ የመኖሪያ ፍቃድ እንደኛ ለምሳሌ አምል መንዚሊ ወይም የሰው ቤት ሰራተኛ ስትሆን በአመት 600 ምናምን ሪያል ነው እድሳቱ ማለት ነው። ማሰራቱ የኛ ቀላል ነው። የእሷ ግን ሸሪካ ነው። የሸሪካ ሲሆን ደግሞ የሚከፍሉበት ሜትድ ሌላ ነው፣ ውድ ነው። ከዛ በገጠማት አንዳንድ በጤና እንከን ጉዳይ ከዛ ሸሪካ ላይ ያ ስራ ቆመ። ከዛ በኋላ እነዚህ ውዝፎች እየተጠራቀሙ መጥተው እሷን በጊዜው ጉዳዩ ያለ መውጣት እንደዚህ የሰው ፊት የሰው ምላስ የመፍራቷ ጉዳይ ላይ ቀርላት ነገር የገንዘቡ ደረጃ እዚህ እስኪደርስ ድረስ ተጠበቀ። አሁን ላይ ስናይ ናስር ሳውዲ ላይ አሁን በጣም ብዙ ኢቃማህ እንድታስተካክል የተሰጡ እድሎች አሉ፣ አድቫንቴጆች አሉ። እነዛ አድቫንቴጆች የተሰጡ ለምንድን ነው? ይሄ እድል ተሰጥቶ ካልሰራህ ከዚህ በኋላ ለሚወስዱት እርምጃ ሪስኩን አንወስድም እያሉክ ነው፣ እየነገሩክ ነው። ኦልሬዲ እኛ ይሄን እድል አመቻችተናል፣ ከዚህ በኋላ ለሚመጣው ነገር ግን እጃችንን አጥበናል አይነት ነገር ነው። አሁን ላይ ያለው ኮንዲሽን እጅግ በጣም ትንሽ አስቸጋሪ ነው ያለው ሁኔታ ማለት ነው። ከዛ አንጻር በቃ ይሄ ነገር መውጣት አለበት በሚል ሳትፈቅድ ነው ወላሂ ልዓዚም እኛም በዙሪያው ያሉ ልጆች ይሄ ኬዝ ወጣ። የእሷ የኢቃማ እድሳት ብሩ በዚህ ልክ መብዛቱ ብዙዎቻችሁ ግራ የገባችሁ ኢቃማዋ አምል መንዝሊ አለመሆኑ ነው። እኛም ደግሞ በ3 ደቂቃ ቪዲዮ ወይም በ1 ደቂቃ ቪዲዮ የምንገባመት ሰዎች እንሆናለን ብለን አናስብ። ማለት ለምን አሸፍኑላትም እስከ ማለት ደረጃ ተደርሷል። ዙሩፋችን እርስ በርስ እንተዋወቃለን። አላህ በሚያውቀው በተለይ ሳውዲ ላይ የምንገኝ ኢንፍሉዌንሰሮች ወይም ሶሻል ሚዲያ ተጠቃሚዎች ከእናንተው ከኮማቾች እኩል ነው የገቢ ምንጫችን። አላህ ሻሂዴ ነው። እኔ በበኩሌ እኛም ሰው ቤት ሰርተን የምንመጣ ነው። በጣም ብዙ ጎሎብን የሌላን ጎደሎ የምንሞላነን። ምናልባት እነሱ በሚያስቡ መንገድ ሌላ ሊሆን ይችላል። በወር አንዴ በ15 ቀን አንዴ በምንወጣት በዛች ይሆናል የምንገመተው። ግን እጠመኑ ላ ተሕስዱን አልፋዲ እኛ ኑሯችን ልክ እንደናንተው ነው፣ ተመሳሳይ ነገር ነው። ስለዚህ የገጠመን ነገር ይሄ ሆኖ ነው እና ኑሯችን ህይወታችን ከእናንተ የተለየ ሆኖ ሳይሆን ሐማችን ገማችን እኛም በውስጣችን ይዞ ነው እንጂ ሀጃው አላህ ቢኖረንና ከኛ ባያልፍብን ፊታችሁ ባይገርፋት ደስተኛ ነበርን። ግን ደግሞ ይሄው ሱብሃነል ኻሊቅ በቃ አለንልሽ የሚሉ ወንድም እህቶቿንም አይታለች፣ እኛንም ጨምሮ ብዙ ፈተናዎችንም አልፈናል አብረን። አሁንም ደግሞ ቢዝኒላህ አላህ ያሳካዋል። ስለ ትብብራችሁ ሁላችሁንም እናመሰግናለን። ንያም የገቡ አሉ። ንያም እንግዲህ ለማድረግ አንዳንዴ ሸይጣን ይዝክ የለ
ስለዚህ ንያችሁን ቶሎ ብላችሁ እናንተም አስገቡ። ቢዝኒላሂ ተዓላ በአጭር ጊዜ ውስጥ የእህታችንን ጉዳይ እንጨርሳለን። በድጋሚ ናሰ ስለተበበርክ እጅግ በጣም ከልብ እናመሰግናለን። ወልፋዱ ገለቶም የቦሌሰኮ ሀባይቢ ለእህታችን ኩኪ የተሰጣት ቻሌንጅ አለ፣ የፎሎ ቻሌንጅ። እሱም ከወንድማችን ካሊድ ፋውንዴሽን የካሊድ ፋውንዴሽን የቲክቶክ አካውንት 500,000 ብር የማስገባት ነው። ሀቂቃ ንያ ነው። የቲክቶክ አካውንቱ የሱ 500,000 ገባም አልገባም የተነየተው ገንዘብ ይገባል። ነገር ግን የካሊድ ፋውንዴሽን ቤት የሁላችንን ቤት ነው። አይታሞችን የተቸገሩትን እህቶቻችንን ከጎዳና አንስቶ ሰብስቦ የሚይዝ እንደ አባትም እንደ ወንድምም የሚሆን ወንድማችን ነውና የሱ የቲክቶክ አካውንት ፎሎ ማድረግ የውዴታ ግዴታችን ነው። ያሷም ደግሞ የተሰጣ ቻሌንጅ እንዲሳካ የበኩላችሁን አስተዋጽኦ አድርጉ። አብሮነታችሁ አይለይም። በሁሉም ነገር ከጎናችን ላላችሁ ሁላችሁንም አላህ ጀዛችሁን ይክፈላችሁ። በነገራችን ላይ ለበለጤና ጥሩ ነው ሲባል ስለሰማሁኝ ያው እየጠጣችሁ ለማለት ያክል ነው። ፎሎ ማድረጉ እንዳይረሳ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ያ ጀማዓተል ኸይር ያው ላይቭ ከኛ ጋር የነበራችሁ ሰዎች አይታችኋል። ስለ እህታችን ኮኪ ሁላችንም የሆነ ጥሩ ነገር ስንሰራ ለሌላ ነገር አይደለም። አንደኛ ሙስሊሞችንን፣ ሁለተኛ ሰዎችንን ለአላህ ብለን ነው የምንረዳዳ። ስለዚህ ከኮኪ ጎን የቆማችሁ ሰዎች በሙሉ ድምጽም የሆናችሁት በገንዘብም በሁሉም ነገር ከሷ ጋር የሆናችሁ ሰዎች አላህ ጀዛችሁን በጀነት ይክፈላችሁ። አሁን ደግሞ ወንድም ካሊድ ፋውንዴሽን ለሱ የተሰጠውን 500,000 ብር ለኮኪ ያሳልፈዋል። ያ ማለት ደግሞ ወንድም ካሊድ ፋውንዴሽን 500,000 ፎሎወርስ ከገባ ለኮኪ ደግሞ 500,000 ብር ይሰጣታል ማለት ነው። ስለዚህ አሁን 280,000 ፎሎወርስ ነው ያለው፣ 220 ብቻ ነው የሚቀረው። ሁላችሁም ቲክቶክ አካውንቱ ሜንሽን አደርግላችኋለሁ። ወንድም ካሊድ ፋውንዴሽንን ፎሎ ካደረጋችሁ ለኮኪ ደግሞ 500,000 ብር በ2-3 ቀን ውስጥ ገቢ ያደርጋሉ ማለት ነው። ሌትስ ጎ ፋሚሊ ጀዛኩሙላሁ ኸይረን። ሰው ለመርዳት ደግሞ ሰው መሆን በቂ ነው። ስፔሻሊ ሙስሊም ከሆንክ ደግሞ አልሙስሊም አኩል ሙስሊም انتهى الموضوع جزاكم الله خيرا. أول شيء الحمد لله على نعمة الإسلام 5800 ሰዎች አላችሁ እጅግ አድርጌ አመሰግናለሁኝ። ነገሩን ሳትበሉና ነገሩን ሳታውቁ ለጠረጠራችሁኝ ዞን ለሰጣችሁኝ በሙሉ ቾኮሌት በየቤታችሁ ብልክላችሁ ደስ ይለኝ ነበር። ሐቂቃ እንደ ጊፍት ቤታችሁን ከፍታችሁ ጊዜ ወስዳችሁ ስለኔ ስላወራችሁ ስለኔ ያልዋልኩበትን ቦታ በሙሉ አውቃችሁ የሰጣችሁ እህቶችና ወንድሞች ጀዛኩሙላሁ ኸይር። አክብራችሁኝ ቤታችሁን ከፍታችሁ አጀንዳ አድርጋችሁኝ ስታወሩብኝ የነበራችሁ እህቶችና ወንድሞች ጀዛኩሙላሁ ኸይር። ብችል ቤታችሁን ባቀው አኳኩች እንደባሉ ቤታችሁን በራችሁን እያንኳኳው ቸኮሌት ብልክላችሁ ደስ ባለኝ ነበር። ስለማላውቃችሁ ነው። እኔ ለአላህ ብዬ እያንዳንዳችሁ የተናገራችሁኝ ሰዎች እንደ መስታወት የከሰከሳችሁኝ ሰዎች ለአላህ ብዬ አፉ ብያችኋለሁ። ረድ የሚሰጠው አላህ ነው። እኔ ለአላህ ብዬ አፉ ብያችኋለሁ። አላህ መልስ ሰጭ ነው። እኔ አላህ አለኝ። ከአላህ በታች ደግሞ ጀግና እህቶችና ወንድሞች አላችሁኝ። ጀዛኩሙላሁ ኸይር። አላህ ያክብርልኝ አለው። በማንኛውም ሰው ይጎዳል፣ ችግሮች ያጋጥሙታል። ዱንያ እኔ ማን ነኝ? ተራ ሰው እኮ ነኝ አይደለ? እኔ ተራ አንዲት ኩብራ እዚህ ደረሰች የማትባል ስንት ነቢያቶች የተፈተኑ ስንት የተፈተነ ሰው ኮኪ ለምን ተፈተነች አልልም። አልሐምዱሊላህ ፈተና እኔም ጋር ስለደረሰ አልሐምዱሊላህ ራዲ በጌታዬ አልሐምዱሊላህ ثم አልሐምዱሊላህ ጀዛኩሙላሁ ኸይር። አብሽሪ ኮኪ